በኢራኑ ጦርነት ሚሊዮን ዶላሮችን በየቀኑ ቁጭ ብሎ የሚያፍሱት ፑቲን። ዘጋርዲያን እንደሚለው ጭራቸው የማይያዘው እንቆቅልሹ ፕሬዝዳንት ቭላዲሚር ፑቲን የኢራኑ ጦርነት የዓለማችንን ነዳጅ ገበያ ማሸበር ሲጀምር ብልጣብልጡ መሪ በጎን በኩል የሚጠቀሙበትን ስልት ቀይሰው ሂሳቡን እያወራረዱ ነው። በዚህ ጦርነት ቀጥተኛ ተሳታፊ ያልሆኑት ፑቲን በአሜሪካና ኢራን ጦርነት በየቀኑ ሚሊዮን ዶላሮችን እያገኙ ያሉበት ሚስጥር ምንድነው የሚለውን በዝርዝር እንመለከታለን። የዕለቱ የመረጃ ቅኝታችን በዚህ ጉዳይ ላይ ያጠነጥናል። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? እንደተለመደው እየሰማችሁን አብራችሁን እንድትቆዩ በአክብሮት ጋብዘናል። የበርካቶች ትኩረት በሆነውና ዛሬ ላይ ጭምር እየተካሄደ ባለው የአሜሪካ እስራኤልና ኢራን ጦርነት የኢራን የግንባር ስጋ ማን ናቸው? ኢራናውያን ምን ላይ እንዳሉ፣ የኢራን ወታደራዊ አቋምና ምላሽ ምን እንደሆነ ለቀሪው ዓለም ፍንጭ የሚሰጡት ማን ናቸው ከተባለ የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራግቺ ናቸው። በኢራን እስላማዊ አብዮታዊ መንግስት ከሚከበሩና በዲፕሎማሲ በህዝብ ግንኙነት እንደዚሁም በኒውክሌር ድርድሮች ቴክኒካዊ ልህቀታቸውን ይዘው በመሰለ የአያቶላው መንግስት ፍሬ ከናፈር ናቸው የሚባሉት የውጭ ጉዳይ ሚኒስትሩ አባስ አራግቺ መሆናቸው ይነገራል። አረብኛም ፐርሺያና እንግሊዝኛን ጠንቅቀው የሚናገሩት አባስ ከአሜሪካ በኩል ከትራምፕ፣ ከእስራኤል ደግሞ ከጠቅላይ ሚኒስትር ኔታንያሁ እኩል ኢራንን ወክለው ስለዚህ አነጋጋሪ ጦርነት የአደባባይ ንግግር በማድረግ የታወቁ ሆነው ብቅ ብለዋል። እኚህ ሰው ከዚህ ጦርነት ጀርባ ሩሲያ በሚገባ እያገዘችን ነው ሲሉ በቅርቡ ቢናገሩም የፑቲንን ዝርዝር የድጋፍ አይነቶች ከመናገር ተቆጥበዋል። Are you receiving any help from Russia? Well, they are helping us in many different directions. I don't have any detailed information. ያም ሆነ ይህ ቭላዲሚር ፑቲን በአሜሪካ እስራኤልና ኢራን ጦርነት ቀጥተኛ ተሳታፊ አይደሉም። ነገር ግን የኢራኑ ጦርነት በዓለም የኢነርጂ ገበያ ከፍተኛ የገበያ ትርምስ መፍጠሩን ተከትሎ በየቀኑ 760 ሚሊዮን ዶላር ከነዳጅ ገበያው እያገኙ ነው። እንዴት የሚለውን ዘጋርዲያን ቁጥራዊ መረጃዎችን አስደግፎ ያጠናቀረውን ዘገባ እንመልከተው። ከየካቲት 21 2018 ዓመተ ምህረት ጀምሮ አሜሪካና እስራኤል በኢራን ላይ የሰነዘሩትን መጠነ ሰፊ ጥቃትን ተከትሎ በዓለም የንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። በዋናነት 20 በመቶ የዓለማችን የነዳጅ ምርት የሚተላለፍበት ሆርሙዝ ሰርጥ በኢራን አብዮታዊ ዘብ ሰራዊት መዘጋቱ በኢነርጂ ሎጂስቲክስ ታሪክ ከታዩ ከባድ ፈተናዎች ውስጥ አንዱን ጋርጧል። ከሰሞኑ ብቻ እንኳን በጦርነቱ ምክንያት 1900 የሚጠጉ የንግድ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል ተብሏል። ቴህራን ከጥቃት አድራሾቹ አገራት ጋር ንክኪ ያላቸው መርከቦች ወሳኝ በሆነው የሆርሙዝ ሰርጥ እንዳያልፉ በመዝጋቷ የባህር ላይ እንቅስቃሴው ሙሉ በሙሉ በሚባል ደረጃ ሊቆም ችሏል። መንቀሳቀሻ ያተው ከቆሙት መርከቦች መካከል የነዳጅ ጫኝ፣ የኬሚካልና የንግድ ዕቃዎችን የያዙ ግዙፍ መርከቦች ይገኙበታል። ይህም በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ይህ ቀውስ ለሞስኮ ሰርግና ምላሽ ሆኗል። በዩክሬኑ ጦርነት ታንኳም ባንኳም እየመነመነባት የነበረችው ሩሲያ የገልፉ ጦርነት ቢያንስ የተራቆተው ካዝኗን እንዲያገግም ምክንያት ሆኗታል። እንደ ዘገባው ከሆነ ፑቲን ከጦርነቱ ወዲህ የሩሲያ ነዳጅ እጅግ ተፈላጊ እየሆነ በመምጣቱ ምክንያት በየቀኑ 760 ሚሊዮን ዶላሮችን እያፈሱ ነው። በተለይም አሜሪካ ከኢራን ነዳጅ በሚገዙ ሀገራትና ኩባንያዎች ላይ የጣለችውን ማዕቀብ ለተጨማሪ 30 ቀናት ማራዘሟ ሩሲያም በወር ከነዳጅ ሽያጭ የምታገኘው ገቢ ከ12 ቢሊዮን ዶላር ወደ 26 ቢሊዮን ዶላር ከፍ እንዲል አድርጎታል። የኪየቭ ስኩል ኦፍ ኢኮኖሚክስ ከኤሲ ኢንስቲትዩት እንደሚለው ይህ ጦርነት በአንድ ሳምንት ውስጥ እንኳ ቢጠናቀቅ ዓመታዊ የነዳጅ ሽያጭ ገቢዋ 218.5 ቢሊዮን ዶላር ሊደርስ ይችላል። ይህ ደግሞ ካለፈው ዓመት ገቢዋ ጋር ሲነጻጸር በ63 በመቶ እድገት አለው። ዘጋርዲያን ክፉን ያርቀው ጦርነቱ በመጪው ሚያዝያ ወር ሙሉ በሙሉ ተጠናቆ የኢነርጂ ገበያው ወደ ነበረበት ይመለስ እንጂ ፑቲን እስካሁን ባለው ጊዜ ከዚህ ጦርነት አትራፊ ሆነው የወጡ ብቸኛው ሰው ሆነዋል ይላል። በዚህ ዓመት ብቻ ከነዳጅ ኤክስፖርት 84 ቢሊዮን ዶላር አግኝተዋል። ይህ ደግሞ ነፋስ ያመጣው ሲሳይ ወይንም ዊንድ ፎል ተብሎ የሚጠራው እንደሆነ ነው ዘገባው የጠቆመው። ነገር ግን ጦርነቱ ለ6 ወራት ከተራዘመ ሩሲያ ጦርነቱ ገና ሳይጀመር አተርፈዋለሁ ብላ ካቀደችው 188%
50% የላቀ ገቢ የምታገኝበት እድል አለ። ይኸውም 386.5 ቢሊዮን የአሜሪካን ዶላር መሆኑ ነው። በዚህ ሳምንት መጀመሪያ ክሬምሊን አንድ የኢኮኖሚ ጉዳዮች ዙሪያ የሚያጠነጥን ስብሰባን አድርጎ ነበረ። በዚህ ስብሰባ ላይ ፑቲን ለሀገሪቱ የነዳጅ ኩባንያዎች ሲናገሩ እንደተደመጡት አሁን ሲሳይ እየዘነበላችሁ ነው፣ የኢራኑን ጦርነት ተጠቅማችሁ ከቀውሱ በእጅጉ ለመጠቀም ሞክሩ፣ የነዳጅ ገበያውን በሚገባ ተጠቀሙበትና ያለባችሁን ብድር ክፈሉ ሲሉ ነው የተደመጡት። ኢራን የሆርሙዝ ወሽመጥን በመዝጋቷ ምክንያት በዓለም ኢኮኖሚ ላይ የሚፈጠረውን ቀውስ ለማረጋጋት በሚል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በወሰኑት ውሳኔ ሳቢያ ፑቲን የበለጠ አትራፊ ሆነዋል ነው የሚለው ዘገባው። ውሳኔው በሩሲያ ነዳጅ ላይ የተጣሉ ማዕቀቦችን ለጊዜው ማቅለላቸው ነው። ቴህራን ከባህረ ሰላጤው የሚወጣውን የነዳጅ ፍሰት በመግታቷ ምክንያት በኢራን ውስጥ ጦርነቱ ከጀመረ ወዲህ የብሬንት ድፍድፍ ነዳጅ ወይም ብሬንት ክሩድ የሚሉት ዋጋው በ38 በመቶ በመጨመር በአንድ በርሜል $100 አካባቢ ደርሷል። ነገር ግን ከኬቭ ስኩል ኦፍ ኢኮኖሚክስ ከኤሲ ኢንስቲትዩት የሆኑት ቦሪስ ዶዶኖቭ ሲናገሩ የሩሲያ ነዳጅ ዋጋ በ72 በመቶ በመጨመር የበለጠ ፈጣን እድገት አሳይተዋል ነው የሚሉት። የአሜሪካ የግምጃ ቤት መምሪያ በዚህ ወር መጀመሪያ ላይ አገራት ማዕቀብ የተጣለበትንና አስቀድሞ በባህር ላይ ባሉ ታንከሮች ላይ ተጭኖ የነበረውን የሩሲያ ነዳጅ ማለትም በባህር ላይ ያለ ነዳጅ ወይም ኦይል ኦን ወተር በመባል የሚታወቀውን እንዲገዙ የሚፈቅድ ጊዜያዊ አጠቃላይ ፈቃድን አውጥቷል። ይህም ቀደም ሲል ለህንድ ብቻ ተወስኖ የነበረውን የ30 ቀናት የማዕቀብ ማቅለል ሂደትን ተከትሎ የመጣ ነው። ማዕቀቦቹ በስራ ላይ በነበሩበት ወቅትም ሩሲያ ነዳጇን መሸጡ አልቀረም ነበር። ነገር ግን ማዕቀብ የተጣለበትን ነዳጅ መግዛት ከፍተኛ ስጋትና የሎጂስቲክስ ጫና ስለነበረው በጣም በቅናሽ ዋጋ ለመሸጥ ተገዳ ነበር። አሁን በአሜሪካ የተወሰነው ማዕቀብን የማቅለል እርምጃ ታዲያ ስጋቶችን የሚያስወግድ በመሆኑ ፑቲን ይህንን ነዳጅ በነፃ ገበያ ዋጋ የመሸጥ እድል ይኖራቸዋል ማለት ነው። የዘጋርዲያን ዘገባ ይህንን የነዳጅ ገበያ ያበደ ሲል የገለጸው ሲሆን ይህም ለሩሲያ ምን ያህል ትርፍና ስኬት የሚያመጣ ለመሆኑ አመላካች ነው። የኖቤል ተሸላሚውና የቀድሞው የአይኤምኤፍ ታላቅ ኢኮኖሚስት የሆኑት ሲሞን ጆንሰን ግን ነገሩ አልጣማቸውም። የሩሲያን ከፍተኛ ትርፍ ማግኘት አደጋ አለው ሲሉ ነው የገለጹት። የሩሲያ ነዳጅ በማንኛውም መንገድ ወደ ገበያው እየደረሰ ስለነበር ይህ በዓለም አቀፍ ዋጋ ላይ ተጽዕኖ አይኖረውም ያሉት ኢኮኖሚስቱ፣ ይህ ሩሲያ በአንድ በርሜል የምታገኘውን ገቢ በከፍተኛ ሁኔታ ይጨምራል። ሩሲያ ገቢዋ በከፍተኛ ሁኔታ ጨመረ ማለት ደግሞ በጠላቶቻችን ኪሱ ውስጥ ጥሬ ገንዘብ እንደ መክተት ነው ሲሉም ተቃውሟቸውን አሰምተዋል። የኬኤስሲ ኢንስቲትዩቱ ሰው ቦሪስ ዶዶኖቭ በበኩላቸው ጦርነቱ ከመጀመሩ በፊት ሩሲያ ለህንድ ነዳጅ የምትሸጠው ከብሬንት ድፍድፍ ነዳጅ ዋጋ ጋር ሲነጻጸር $9 ቅናሽ ነበር። አሁን ግን ይህ ቅናሽ ቀርቷል ሲሉ ይናገራሉ። አንዳንድ ጊዜ በህንድ ወደቦች ከብሬንት ዋጋ በላይ ጭምር ይሸጣል። ይህ ገበያ አሁን እጅግ የሞቀ ሆኗል ሲሉም አክለዋል። በተጨማሪም ሩሲያ ተጥሎባት በነበረው ማዕቀብ ምክንያት ለቻይና በምትሸጠው ነዳጅ ላይ $15 ቅናሽ ታደርግ እንደነበርና አሁን ግን ቅናሹን በግማሽ ያህል በማውረድ ወደ $7 ማድረጓንም ያነሳሉ። ቮርቴክሳ እንደተባለው ድርጅት መረጃ ከሆነ ደግሞ በንድፈ ሐሳብ ደረጃ የማዕቀብ ማቅለያው የሚመለከተው ግጭቱ ከመጀመሩ በፊት በባህር ላይ የነበረውን 150 ሚሊዮን በርሜል የሩሲያ ነዳጅ ብቻ ነው ይላል። ነገር ግን እነዚህ ቅናሾች አሜሪካ የማዕቀብ አፈጻጸሙን እያላላች ለመሆኑ ግልጽ ምልክት ናቸው። ይህም የሩሲያ ነዳጅን ከመግዛት ጋር የተያያዘውን ስጋት ይቀንሳል በማለት ያክላል። የቮርቴክሳ ተንታኝ አና ዥሚንኮ ሲናገሩ ግጭቱ ከተጀመረ ወዲህ ህንድ ከሩሲያ የምታስገባው የነዳጅ መጠን ካለፈው ወር ጋር ሲነጻጸር በ72 በመቶ ወይም በቀን ተጨማሪ 750 ሺህ በርሜል ጨምሯል ብለዋል። ይህም የሩሲያን ገቢ በከፍተኛ ሁኔታ እንዲጨምር አድርጎታል። የተከበራችሁ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ቅኝታችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።